ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ነው ያለው። እግዚአብሔር ይመስገን። ዛሬ በድጋሚ ተመልሼ መጥቻለሁ። እንግዲህ ዛሬ ተመልሼ ስመጣ ማለት ሳቄን መቆጣጠር አቃተኝ። በቃ እየተገረምኩ ነው እንትን ቪዲዮ ስመለከት አንዳንድ ቤት ላይ ቪዲዮ ስመለከት የነበረውና እኔ ትናንትና ያው ፍቅርዬ እየሮጠች ነበረ የተቋረጠው ቪዲዮ እንትኑ ፓስፖርቷን ልትቀበል እየሮጠች ነበር ቪዲዮ የተቋረጠውና እሱኛው ቪዲዮ ይቀጥላል ብዬ ነበር ያሰብኩትኝ፣ ግን አልቀጠለም። እሱኛው ቪዲዮ አልቀጠለም። ፉፉ የኛ ሸበላ የኛ የፍቅርዬ መከታ እንግዲህ በራሱ ቤት ነው ዛሬ የመጣው ማለት ነው። ዛሬ በራሱ ቤት ነው የመጣው። በራሱ ቤት ሲመጣ ግን ማለት ነው ዛሬ ማለት ነው እንደኔ ሳቃችሁ ኮሜንት ላይ አስቀምጡልኝ። የምሬን ነው የምላችሁ ማለት ነው። እና በጣም ነው ሳኩትኝ። እና ማለት አንዳንዴ ማለት ነው እሱ እኮ አይችልበትም። አሁን እሱ እንትን እየሰራ ያለው የሚመስለኝ እኔ ያው እርግጠኛ ባልሆንም በቃ ፍቅርዬ ልበቀላት በቃ ደመቁ እንዳደረገችው ነገር እንዳደረገችው እሱም ላረግ መጨረሻ ላይ ግን በቃ እርቅ ሊወርድ ነው የሚመስለኝ ግን አይችልበትም። እሱ አይችልበትም። ጌታን ነው የምላችሁ። እሱ ውሸትም አይችልበትም። ድራማ እንደዚህ ትወና ላይም ጎበዝ አይደለም። እሱ ውዝዋዜ ላይ ነው ጎበዝ። እሱ ውዝዋዜ ላይ አንደኛ ነው። አንደኛ ቁጥር አንድ የኔ አባት እና ውሸት ይሄ ብዙ እንትን ላይ ደግሞ ትወና ላይ ደግሞ አይችልበትም። እሱ በቃ እንግዲህ ምን ይደረጋል። ተሰጦ ካሌላችሁ እኮ በቃ አንዳንዴ ትጎዳላችሁ እና ተቋርጬ ነው የተመለስኩትኝና እና እሱ አይችልበትም። በቃ እንትን አይልምና ዛሬ እኔን ጀምሎ ነገር እየጠፋ ነው። የምሬን ነው የምላችሁና በነገራችን ላይ ማለት ነው ይሄ መጨረሻ ላይ ለምትታረቁት ነገር መጨረሻ ላይ እርቅ ለምታወርዱት ነገር የሆነ በቃ ውስጣችሁ ላይ ጠባሳ የሚያስቀረውን ነገር እንትን ባታደርጉ በቃ ደስ ይላል። ባታደርጉ አሁን ፈቲያም ብትሆን ማለት ነው በእርግጠኝነት እሱን ትፈልገዋለች። ይሄ ምንም መወሻሸት እንትን የሚል ነገር አይደለም። በእርግጠኝነት ማለት ነው። እንደዛ ባይሆንማ በሰላም ከልጅቷ ከፍቅርዬ ጋር በሰላም እየኖረ ነው ያለው። ይሄንን ክፍተት ተጠቅማ እንትን ማለት አትሞክርም። በቃ አትታረቅም፣ ከሷ ጋር አትታረቅም ለማለት አትሞክርም። ይሄንን ስላችሁ በራሱ ህይወት መወሰን የሚችለው እሱ ነው። እሱ ትልቅ ሰው ነው፣ ትልቅ ልጅ ነው። እንትን አይደለም ያውቃል። በቃ ስለ ሁሉም ነገር እሱ አስቦ እንትን ብለው ሁለቱም ማሰብ ይችላሉ። ስለ ራሳቸው ህይወት ራሳቸው ናቸው እንጂ የሚወስኑት ሌላ ሰው መጥቶ አይወስንላቸው። ልጅቷ ግን እሱን ባስፈልገው ለሱ የሆነ ስሜት ባይኖራት እሱን የሆነ ነገር እንትን ባትለው በሱ ህይወት ገብታ እንደዚህ የምታደርግ አይመስለኝም በእርግጠኝነት። ነገር ግን በቃ የሆነ ፍላጎት አላት። ይሄንን አትሸውዱንም እኛን እየውላችሁ ለመሸወድ በተለይ ፈንድሻ ፋሚሊዎችን ለመሸወድ የሆነ መላ አትፍጠሩ። አይዟችሁ፣ እኛ ችግር የለብንም። ላይክ እናደርግላችኋለን፣ ሰብስክራይብ እናደርግላችኋለን። በቃ እናንተ ስሩ፣ እደጉ። እኛ ስራችሁን አልጠላንም። ግን የሆነ እጡ የጠፋ ድራማ ከእውነት የራቀ ውሸት ይዛችሁብን አትምጡ። በቃ አትምጡ። እኛ እሱን ነው የማንፈልገው። አሁን ፉፉ ዛሬ እያደረክ ያለከው ነገር ትላንት ከፍቅርዬ ጋር እንትን ካልክ ጊዜ ጀምሮ እያደረክ ያለከው ነገር በቃ ያቺ ደመቁ ናት ያስተላለፈችብህ፣ አስተማረችክ በቃ እንትን እንድትል ማለት ነው። በቃ እሷም በቃ በቀል ብላ አይደል እንትን ብላ መጨረሻ ላይ ካናዳ ስትለን ደረቅ ምራቃችንን ስታስውጥ ወይኔ ስታስውጠን ቆይታ ፍቅርዬ ባሳየቻት ቴክስት ፍቅርዬ ባሳየቻት እንትን ብቻ አምና የካናዳውን ጉዞ ሰረዘች። ተው እንጂ እንዴት ነው የምታስቡን እኛን ሲጀመር ማለት ነው። እና በቃ አንተም እሱን አስተላለፈችብህ። እሱን እንትን አትበል፣ እየመጣክ እንደዚህ እንትን አትበል በቃ። ምክንያቱም መጨረሻ ላይ መታረቃቸው አይቀርም፣ አንድ ላይ መመለሳቸው አይቀርም ከፍቅርዬ ጋር እና እሷንም ከዚህ በላይ ባትጎዳት፣ እሷንም ከዚህ በላይ ባታስለቅሳት
ደግሞ አንተ አይደለክም፣ አንደኛ አንተ አይደለክም እንትን ዋና ለፍቅርዬ ማልቀስ ለፍቅርዬ እንደዚህ ለልቧ መሰበር አንተ ሳትሆን አንድ ራሱን ወዳድ አለ አብርሃም የሚባል ማለት ነው። ራሱን ወዳድ በቃ ራሱ እሳው እኮ እኔ ሰሞኑ እኮ ራስ ወዳድ ነው የሰው ራስ ወዳድ ነው ሰው ሁሉ ሲል በቃ እኔ እንዴ እርግጠኛ አልሆንኩም ነበር እናንተ። አሁን ነው ያየሁት በቃ የሱን ራስ ወዳድነት አሁን ነው ያየሁለት ነው የምላችሁ። በቃ በጣም ሲበዛ ራስ ወዳድ አሳፋሪ ሰው ነው። የምሬን ነው ምልክ ማለት ነው። እኔ መቼም ይሄ ቪዲዮ ሼር አድርጋችሁ አድርሱለት። እኔ ምን አይመለከተኝም። በቃ የራሱን ባህሪውን ነው እየነገርኩት ያለሁት እና ሲበዛ ራስ ወዳድ ነው። ትላንትና እንደዛ ሲያደርጉ የነበሩ ሁለት እንትን ህይወትክ ውስጥ ገብቶ እንደዛ ምንቅርቅርክን ሲያወጡ የነበሩ እስከነ ሚስትክ ሳይቀር ማለት ነው ምንቅርቅርክን ሲያወጡ የነበሩ ሰዎች ተመልሰው ዛሬ ከነሱ ጋር ዝምድና ፈጥረ በቃ ወዳጅነት ፈጥረ እንትን ስትል ፍቅርዬ ግን እዛ ጋር እያለቀሰች ነበረ። ለማልቀሷ ምክንያት ደግሞ አንተ ነህ፣ ሌላ ማንም አይደለም፣ አንተ ነህ። አታለሃትም፣ አስገድደሃትም ይሁን በቃ በሆነ ነገር አባብለሃትም እሷ ሩሩ ስለሆነች በቃ ለሰው ርህራሄ የሷን ደስታ ትታ ለሰው ደስታ ብቻ የምትኖር ሴት ስለሆነች የሷን ደካማ ጎናን ተጠቅመ እንትን አልክ። ዛሬ ግን ተጠቀምክባት። ትላንትና ችግርክን ተወጣህባት። ዛሬ ግን በቃ ለማልቀሷ ምክንያት ነው የሆንክባት። አንተ ሸክም ነው የሆንክባት። የምሬን ነው ሸክም ነው የሆንክባት። በጣም ብዙ ዋጋ ከፍላለች እቺ ልጅ። በጣም ብዙ በሚስት ተገፍትራለች። በሚስት ዘመድ ናት። በምንትስዬ ተጠፍጥፋለች፣ ተገፍትራለች። ያልተባለችው በሚዲያ ከጥቃቅን ዩቱበሮች እስከ ትላልቅ ዩቱበሮች ያላሏት የለም። እቺ ልጅ ያላሏት ያልተባለችው የለም። በአንተ ምክንያት ማለት ነው፣ ቢገባክ ማለት ነው። ዛሬ እንደዛ እሷ ትላንትና እንደዛ ዋጋ ከፍላለች። ዛሬ አንተ ዋጋ ከፍለላት እስከነ ሚስትክ ማለት ነው እስከነ ሚስትክ ዋጋ ከፍለላት እሷን ማስታረቅ በቃ እሷ የሆነ ቢያንስ ማስታረቅ ከፉፉ ጋር አንድ ነገር አንድ ላይ ማድረግ ባችሉ እንኳን ከጎኗ መሆን ነበረባችሁ። የምር ዛሬ አሁን አንተ እንጦጦ ምናምን እያልክ ትዝናናለህ። ከዛ ደግሞ ሚስትክ የሆነች እንትን መርፌ ትመስል ጥሻ ለጥሻ ጥሻ ትሮጣለህ። የሆነ መርፌ ናት እንደ ያንተ ሚስት ምንድነው ወዴት ነው የጠፋችብህ? የካናዳው ነገር አልቀረም እንደ ሸውዳ ልትሄድ ይሆን? እንደ ሸውዳ ልትሸወልል ይሆን? ምንድነው ልብክ ያላመነባት? አልተማመንክባት፣ እንደዚህ አልተማመንክባትም። እና እንጦጦ ለእንጦጦ እያልክ አንተ እንትን ትላለህ። ፍቅርዬ እዛ ምን ላይ እንደሆነ ትላንትና መቼም ቪዲዮ ተለቋል። መቼም ታያለክ ብለን እናስባለን፣ እንገምታለን። ነገር ግን እሱን ሁሉ እርስት አድርገኸው አለምህን ነው የምትቀጨው። በቃ ከትላንትና እንደዛ ሲያደርጉ ከነበሩ ሰዎች ጋር ተመልሰ እንጦጦ ምናምን እያልክ እዛ ትዝናናለህ። ከዛ ደግሞ ባለቤት የጠፋች እያልክ ጥሻ ለጥሻ ትሮጣለህ። አስፋልት ለአስፋልት እንትን ትንከባለላለህ ማለት ነው። እና በጣም ነው የምታሳፍረው። የምሬ ነው፣ በጣም ነው የምታሳፍረው። ፍቅርዬም እንግዲህ ካሁን በኋላ ተምራለች ብዬ አስባለሁ። እንግዲህ እንደዚህ አይነት ድርጊት ውስጥ ድጋሚ አትገኝም። ድጋሚ እንደዚህ አይነት እንትን ውስጥ አትገኝም። እራሷን ትቆጣጠራለች። የቡሃነትን ቢኖርባትም በቃ ለሰው እንትን ማለት ለሰው መልካምነትን ማድረግ ሲበዛ ቢኖርባትም ግን ካሁን በኋላ ቢያንስ ከአንተ ትርቃለች ብለን እናስባለን፣ ተስፋ እናደርጋለን። እንግዲህ እኛ ፋንዲሻ ፋሚሊዎች ከጎንሽ ነን የኔ ቆንጆ፣ የኔ ጀግና፣ በቃ የኔ አስተዋይ፣ የኛ አስተዋይ። የምር በቃ ፋንዲሻ ፋሚሊዎች ደግሞ በዙ። የሚገርመው ነገር ብዛታችሁ ደግሞ እንደ ምድር አሸዋ ነው ሆናችሁት። በቃ እዛ ሲሄድ ፋንዲሻ ፋሚሊ፣ እዚህም ስመጣ ፋንዲሻ ፋሚሊ፣ እዛ ጋር ሲሄድ ፋንዲሻ ፋሚሊ። ይመቻችሁ፣ በእውነት ይመቻችሁ። በቃ ፋንዲሻ ፋሚሊዎች እኛ ከጎንሽ ነን። ምንም አትሆኝም። ደግሞ ውድቀትን አይተሻል። ውድቀት ለአንቺ እንትን አይደለም፣ አዲስ አይደለም። መሰበር ማዘን ለአንቺ አዲስ አይደለም። በብዙ ነገር አይተሻል። በአባትሽ አይተሻል። በወደድሽው ሰው የራሴ ባልሽው ሰው አይተሻል። እኔ ማለት ነው የምሬን ነው ዛሬ አልነግራችሁም፣ ግን ደመቁን አንድ ጥያቄ መጠየቅ እፈልጋለሁ ማለት ነው። ትላንትና እሷን እንደዛ አልቅሳ ስታስታርቃት እንደዛ
በቃ እሷ ቀረው በቃ የካናዳውን ጉዞ ሰርዣለሁ ብላ እንትን ስትል ቻፕስቲክ እንኳን እንደዛ ስስምላት ሜካፓን እንደዛ ብላ ስስም የነበረችው ልጅ እንደዚህ ስታለቅስ፣ ዛሬ ደግሞ ስታለቅስ ህሊናዋ ምን ሆኑ? ህሊናዋ እንትን የሚሰማት ማለት ነው። ሲጀመር በሰው ህይወት ነው የገባችው ደመቁ። እናውቃለን፣ ይሄንን ሁላችንም እናውቃለን። ይሄ ግልጽ ነው፣ በቃ ግልጽና ግልጽ ነው። በቃ በሰው ህይወት ነው የገባችው። እሱ ራሱ ህሊናዋን ይሄ እሱ ራሱ ህሊናሽን መውቀስ ነበረበት። የምር ይሄ ሰው ዛሬ ነገ ሊታረቅ ይሆናል። በቃ ነገሮች ተስተካክለው ወደ ቦታው ሊመለስ ይችላል። እኔ ባፈቅረውም በወደውም ግን እስቲ ብለሽ እንኳን ጊዜ እንኳን እንትን ለማለት አልወደድሽም። መተሽ ሚዲያ ፊት አፈቅርሃለሁ ካላንተ አይን የለኝም፣ አይኔ በቃ መሬት አያይልኝም፣ ችዬ አልራመድም ብለሹ መተሽ በቃ ሚዲያውን ጮኸልሽ። በቃ ተቀበላት ተባለ። አበጋዝ እንግዲህ አንቺን ፍቅር ተቀበለ። ኢሊናሽ አለቀሰ። ሲበዛ ራስ ወዳድ ነው፣ ሲበዛ ማለት ነው። በቃ የራስሽን አንድ ባልና ሚስት ከአንድ ወንዝ ነው የሚቀዱት የሚባል ነገር አለና በቃ አምሳያሽን ነው ያገኘሽው። ባልሽ ራስ ወዳድ፣ አንቺ ራስ ወዳድ እና እንደዛ ናችሁ። በቃ እንግዲህ ግልጹ ነው የምንናገረው። እንግዲህ መታችሁ አትስደቡኝ፣ እኔ አይመለከተኝም። ያለውን እውነት ነው ያወራሁትኝ እና በቃ እንደዛ ነው። እና ፈንዲሻ ፋሚሊዎች ሰብስክራይብ አድርጉ፣ ላይክ አድርጉልኝ። ኮሜንት ላይ ደግሞ ሀሳባችሁን አስቀምጡልኝ። ወዳችኋለሁ።